በባህሬን መዲና ማናማ የሚገኘውና የእስራኤል ኤምባሲ የሚገኝበት ግዙፉ ፋይናንሻል ሃርበር ታወርስ በኢራን ድሮኖች ጥቃት ተፈጽሞበታል። የደህንነት ስጋቱ ከፍ ብሎ መላው ማናማ በስጋት ውስጥ ወድቃለች። ጥቃቱ የኤምባሲ ህንፃን ብቻ ሳይሆን በመካከለኛው ምስራቅ የነበረውን የፖለቲካና የደህንነት ሚዛን ሙሉ በሙሉ ያናጋ ትልቅ ክስተት ሆኗል። በሌላ በኩል ደግሞ አዲሱ የብሪታንያ ጠቅላይ ሚኒስትር አንዲ በርንሃም አሜሪካ የብሪታንያን ወታደራዊ ካምፖች በመጠቀም በኢራን ላይ የመከላከል ጥቃት እንድትሰነዝር አስደንጋጭ ፍቃድ ሰጥተዋል። በዚህ ጉዳይ ላይ የኢራንስ ቀጣዩ ምላሽ ምን ይሆናል? ሙሉ መረጃውና ከጀርባ ያለውን ዝርዝር መረጃ ይዘንላችሁ ቀርበናል። አብራችሁን ቆዩ። እናንተ ደግሞ ቪዲዮቻችን ወደ ብዙ አድማጭ ተመልካቾች ይደርስ ዘንድ ቪዲዮውን ላይክ፣ ኮመንት እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያገኙ። በባህሬን የሚገኘው የእስራኤል ኤምባሲ የሚገኝበት ህንፃ የድሮን ጥቃት እንደደረሰበት ተገልጿል። በባህሬን መዲና ማናማ የሚገኘውና የእስራኤል ኤምባሲ ወኪል ቢሮዎችን ያቀፈው ፋይናንሻል ሃርበር ታወርስ የንግድ ማዕከል ህንፃ በኢራን ድሮን ጥቃት እንደተፈጸመበት ተዘግቧል። እንደ ሮይተርስ እና ካስፒያን ፖስት ያሉ የውጭ መገናኛ ብዙሃን የመንግስታቱን እንዲሁም የአካባቢውን የደህንነት ምንጮች ጠቅሰው እንደዘገቡት ጥቃቱ የተፈጸመው በመካከለኛው ምስራቅ በቀጠናው እየተባባሰ በመጣው ወታደራዊ ውጥረት ወቅት ነው ብለዋል። የባህሬን የአየር መከላከያ ሰራዊት ድሮኑን በህንፃው አቅራቢያ መጥቶ የጣለ ቢሆንም ክስተቱን ተከትሎ በመላው ማናማ የደህንነት ስጋት ደረጃ ከፍ ማለቱና ነዋሪዎች ከቤት ሳይወጡ ጥንቃቄ እንዲያደርጉ መታዘዙ ተገልጿል። የኢራን እስላማዊ አብዮታዊ ዘብ እንዲሁም የኢራን ድጋፍ የሚደረግላቸው ታጣቂዎች በቀጠናው የሚገኙ የአሜሪካና የእስራኤል ኢላማዎችን እንደሚመቱ በተደጋጋሚ ሲዝቱ የቆዩ ሲሆን ይህ ጥቃት የባህሬን መንግስት ከእስራኤል ጋር ያለውን ዲፕሎማሲያዊ ግንኙነትና የቀጠናውን የደህንነት ሁኔታ አዲስ ምዕራፍ ውስጥ የከተተ አዲስ ክስተት ሆኖ ተመዝግቧል። ባህሬን የሚገኘውን የእስራኤል ኤምባሲ ማዕከል ላይ የደረሰው የድሮን ጥቃት ህንፃን ብቻ ሳይሆን ያወደመው በመካከለኛው ምስራቅ ሀገራት መካከል የነበረውን የደህንነት ስጋትና የፖለቲካ ስልት ሙሉ በሙሉ ያናጋ ትልቅ ክስተት ነው። ባህሬን እንደ አውሮፓውያን አቆጣጠር በ2020 ከእስራኤል ጋር የአብርሃም ስምምነት በሚል ዲፕሎማሲያዊ ወዳጅነት ከመሰረቱ ጥቂት የአረብ ሀገራት አንዷ ሆናለች። ይህ ስምምነት እስራኤል በፋርስ የባህር ሰርጥ ሀገራት ዲፕሎማሲያዊና ደህንነታዊ መኖሪያዋን እንድትመሰርት ያስቻላት ቢሆንም በሌላ በኩል ግን ለአካባቢው አክራሪ ቡድኖችና ለኢራን ዋነኛ የጥቃት ኢላማ እንድትሆን አድርጓታል። በባህሬን የእስራኤል ኤምባሲ መከፈቱ ለቴህራን ቅርብ በሆነ ስትራቴጂካዊ ቦታ ላይ የጠላቷን መገኘት በመሆኑ ኢራን ይህንን ተቋም እንደ ቀጥተኛ ስጋት ታየዋለች። ጥቃቱ ለባህሬንና መሰል የባህረ ሰላጤው ሀገራት እንደ አረብ ኤሚሬትስ ስላሉ ሀገራት የተላለፈ ግልጽ ማስጠንቀቂያ ነው። እስራኤል በግዛታችሁ ውስጥ መገኘቷ ደህንነታችሁን አይጠብቅም፣ ይልቁንም ለጥቃት ያጋልጣችኋል የሚል አዲስ መልእክት አለው። በባህሬን የሚኖረው አብዛኛው የሺአ ህዝብ የእስራኤልን ግንኙነት ስለሚቃወም እንዲህ አይነት ጥቃቶች የባህሬንን ንጉሳዊ ቤተሰብ በሀገር ውስጥ ፖለቲካዊ ጫና ውስጥ እንደሚከተውም ተነግሯል። ኢራንና ተላላኪዎቿ የሚያሰማሯቸው ዝቅተኛ ወጪ ያላቸው ረጅም ርቀት ተኳሽ ድሮኖች ወይም ካሚካዜ ድሮኖች በቀጠናው የሚገኙ ዘመናዊ የአየር መከላከያ ስርዓቶችን የመፈታተን ከፍተኛ አቅም አላቸው። ድሮኑ ቢመታም እንኳን የኤምባሲ ህንፃዎችን ያህል ወሳኝ ስትራቴጂካዊ ቦታዎች ድረስ ዘልቆ መድረሱ የቀጠናው ሀገራት የአየር ክልል ለእንዲህ አይነት ጥቃት ተጋላጭ መሆናቸውን በግልጽ ያሳየም ሆኗል። ጥቃቱ ያረፈበት ፋይናንሻል ሃርበር ታወርስ የማናማ ዋና የፋይናንስና የንግድ ማዕከል ነው። የንግድና የዲፕሎማቲክ ማዕከላትን ኢላማ ማድረግ የባህረ ሰላጤውን ሀገራት የኢኮኖሚ ዋስትናና የውጭ ኢንቨስትመንት ፍሰትንም ያናጋል። የባህሬንና የጎረቤት ሀገራት የአየር ክልል የመርከብ መስመሮችና የፋይናንስ እንቅስቃሴዎች በከፍተኛ ስጋት ቀጠናነት እንዲመደቡ ያደርጋልም ተብሏል። ክስተቱ እስራኤልና የባህረ ሰላጤው ሀገራት ወታደራዊና የመረጃ ትብብራቸውን የበለጠ እንዲያጠናክሩ ሊገፋፋቸውም ይችላል። በሌላ በኩል ደግሞ ቀጠናውን ወደ ተስፋፋና ያልተገደበ ቀጥተኛ የክልላዊ ጦርነት አዙሪት ውስጥ እንዳያስገባው ከፍተኛ ስጋትን ደቅኗል። በባህሬን ህዝብ ዘንድ ያለው የፍልስጤም ደጋፊነትና የውስጥ ፖለቲካዊ ጫና ከመካከለኛው ምስራቅ ውጥረት ጋር ተደማምሮ የባህሬን መንግስት ከእስራኤል ጋር ያለውን ግንኙነት በምን መልኩ ያስቀጥለዋል የሚለው አከራካሪ ቢሆንም
ኢራን በባህሬን፣ ኩዌትና ሌሎች አጎራባች ሀገራት ላይ የምትሰነዝረውን የድሮንና የሚሳኤል ጥቃት ካልገታች የአሜሪካና የባህር ሰርጥ ሀገራት የመከላከያ እርምጃዎችን በስፋት እንዲወስዱ ሊገፋፋቸው እንደሚችልም ተነግሯል። በተጨማሪም በቅርቡ ታስኒምና ፋርስ የዜና ኤጀንሲዎች ያወጡት መረጃዎች እንደሚጠቁሙት ከሆነ የኢራን የአየር ኃይል በባህሬን የሚገኘውን የአሜሪካ ኩባንያ አማዞን የመረጃ ማዕከል በክሩዝ ሚሳኤል መትቻው ድሜዋለው ማለቱን አናዶሉና ጀሩሳሌም ፖስት ዘግበዋል። የባህሬን የሀገር ውስጥ ሚኒስቴር የአየር ድብደባ ማስጠንቀቂያ ሳይረን ማሰማቱን ገልጾ ህዝቡ ወደ ተሻለ የደህንነት ቦታዎች እንዲገቡ ሲልም ጥሪ አቅርቧል። የባህሬን መከላከያ ሰራዊት በርካታ የኢራን ድሮኖችና ሚሳኤሎችን ማክሸፉን የገለጸ ሲሆን በሼክ ኢሳ የአየር ኃይል ጣቢያና በጁፋየር አካባቢ በሚገኘው የአሜሪካ አምስተኛ የባህር ኃይል እዝ አካባቢ የተወሰኑ ድብደባዎችና የእሳት ቃጠሎዎችም መከሰታቸው ተጠቅሷል። በባህሬን የእስራኤል ኤምባሲ ሲመታ፣ በሌላ በኩል ደግሞ አዲሱ የብሪታንያ ጠቅላይ ሚኒስትር አንዲ በርንሃም አሜሪካ የዩናይትድ ኪንግደም የወታደራዊ ጦር ሰፈሮችን በኢራን ላይ ለሚሰነዘሩ የመከላከያ ድብደባዎች እንድትጠቀምበት ፍቃድ መስጠታቸውን ብሉምበርግ ዘግቧል። አዲሱ የብሪታንያ ጠቅላይ ሚኒስትር አንዲ በርንሃም አሜሪካ በኢራን ላይ የምታካሂደውንና ብሪታንያ የራስን የመከላከል እርምጃ ስትል የገለጸችውን ወታደራዊ ጥቃት ለማገዝ የብሪታንያ ወታደራዊ ካምፖችን እንድትጠቀም ፍቃድ መስጠታቸው ተነግሯል። እንደ ብሉምበርግ ዘገባ ከሆነ ይህ ውሳኔ የተላለፈው በሁለቱ ሀገራት መካከል ያለውን ወታደራዊና ስትራቴጂካዊ ትብብር ለማጠናከርና በአካባቢው ያሉ የአሜሪካና የህብረቱ ጥቃቶችን ታርጌት ያደረጉ የኢራን የሚሳኤልና የድሮን ማስወንጨፊያዎችን ለማካካስ ነው ብሏል። የብሪታንያ መንግስት ውሳኔው በቀጥታ በወታደራዊ ጥቃቱ ከመሳተፍ ይልቅ አሜሪካ የብሪታንያን ወታደራዊ መሰረተ ልማቶች በመጠቀም በኢራን ወታደራዊ አቅም ላይ ለምታደርገው ጥቃት ድጋፍ ለመስጠት ያለመ መሆኑን ገልጿል። አንዲ በርንሃም ወደ ጠቅላይ ሚኒስትርነት መንበር በመጡ ማግስት ከተጋረጡባቸው ትላልቅ ዓለም አቀፍ የጂኦፖለቲካዊ ፈተናዎች አንዱ የኢራንና የአሜሪካ ግጭት ነው። ብሪታንያ በቀጥታ ጦርነት ውስጥ ከመግባት ይልቅ ካምፖቿን ለአሜሪካ ክፍት ማድረጓ በተዘዋዋሪ መንገድ ከዋሽንግተን ጎን መቆሟን ያረጋገጠ ሆኗል። በብሪታንያ ፓርላማና በህዝቡ ዘንድ በመካከለኛው ምስራቅ ጦርነቶች ውስጥ በጥልቀት መሳተፍን የሚቃወሙ ወገኖች በመኖራቸው ይህ ውሳኔ በበርንሃም አስተዳደር ላይ የፖለቲካ ጫና ሊፈጥር ይችላልም ተብሏል። የብሪታንያ ወታደራዊ ካምፖች በተለይም በቆጵሮስ የሚገኘው ራፍ አክሮተሪ እንዲሁም በህንድ ውቅያኖስ የሚገኘው የዲያጎ ጋርሲያ ካምፕ ለአሜሪካ ወታደራዊ ስራዎች ወሳኝ ናቸው። አሜሪካ እነዚህን ካምፖች መጠቀሟ ረጅም ርቀት የሚበሩ ቦምብ ጣይ አውሮፕላኖችንና የነዳጅ ሙሌት አገልግሎቶችን በቀላሉ ለማንቀሳቀስ ያስችላታል። ሌላው የብሪታንያ ወታደራዊ ካምፖች የኢራንን ጥቃት አስቀድሞ የማክሸፍ ዓላማ ያላቸው ሲሆን የመከላከል እርምጃ የተባለው የኢራንን የሚሳኤል ማስወንጨፊያና የድሮን ጣቢያዎች ቀድሞ በመምታት የአሜሪካና የባህረ ሰላጤው ሀገራትን ደህንነት ለመጠበቅ ታስቦ የተደረገ ነው። ቴህራን ይህንን እርምጃ እንደ ቀጥተኛ ጠላትነት የመመልከት ዕድሏ ከፍተኛ የተባለ ሲሆን በባህረ ሰላጤው አካባቢ በሚገኙ የብሪታንያ ወታደራዊ የንግድና የባህር ላይ ጥቅሞች እንደ የነዳጅ ጫኝ መርከቦች ላይ አቪዬሽን ድሮኖችን ተጠቅማ የምላሽ ጥቃት ልትሰነዘር ትችላለች ተብሎም ይጠበቃል። በዓለም የነዳጅ ንግድ ላይ ከፍተኛ ስጋት የሚፈጥረው የሆርሙዝ ሰርጥ መዘጋት ወይም መታወክ ቀውሱን ወደ ዓለም አቀፍ የኢኮኖሚ ቀውስ ሊለውጠው ይችላል። በቅርብ ጊዜያት በዋሽንግተንና በለንደን መካከል አያያዝ ላይ ክፍተቶች ቢታዩም የበርንሃም ውሳኔ ሁለቱ ሀገራት በደህንነትና ወታደራዊ ጉዳዮች ላይ ያላቸው ልዩ ቁርኝት አሁንም የጸና መሆኑን ያሳያል። ውድ የአውደ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሀሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘትም ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ሰላም ቆዩን።